ሰላም 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 ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ጥግ የዓለም ዳርቻ የአላህ ሰላምና እዝነት ይስፈንባችሁ። ወዳጆቼ ቤተሰቦቼ ይህንን ቪዲዮ ሳታሳልፉ ተከታተሉት። በተለይ ደግሞ ከኢትዮጵያ ውጭ ያላችሁ አረብ ሀገር ያላችሁ እህቶች ወንድሞች ሁላችሁም ለእናንተ ይጠቅማል። አውሮፓ አሜሪካም ያላችሁት ልክ እንደዛው ይህን ቪዲዮ እየቀዳ ያለሁት ነማል ኢንጂነሪንግ ቢሮ ነው። የምንገኘው ደሴ ነው። ይህንን ቪዲዮ እንግዲህ ለመቅዳት ያነሳሳኝ ወይም ደግሞ የፈለግኩት በርካቶች ያለቀለት ቤት ሽያጭ ላይ ማብራሪያ ጠይቃችሁኛል። ያንን ማብራሪያ ለመስጠት ነው ማለት ነው። የመጀመሪያው ነገር ያለቀለት ቤት ደሴ ላይ ይዘን ስንመጣ እጅግ በጣም ምቹ የሆነ ቦታ ነው። እንግዲህ እዚህ ምስሉ ላይ እንደምትመለከቱት ቄራ ላይ ነው ቤቱ። ይሄ ቄራ ላይ ያለው ቤት ለመኖሪያ ምቹ ነው። እዛው አካባቢ መስጂድ አለ፣ ሜዳ አለ። ያው በደንብ አሳይተናችኋል። ያላያችሁት ካላችሁ እዚህ ጋር ቪዲዮ አለ፣ ቴሌግራም ቻናሌም ላይ እንደዛው አለ ማለት ነው። እዛ ላይ መከታተል ትችላላችሁ። እና ዋናው ነገር ይሄንን ይዘን የመጣ ነው። እኛ እንግዲህ ሐይቅ ላይ አንድ ሳይት አለን አልሐምዱሊላህ። እሱም እንደዛው ቁፋሮ ተጀምሮ ብረት እያስገባ እንገኛለን። 24 አባላት ያሉት እዚሁ መናፈሻ ሳይት ላይ 102 አባላት ያሉት ቤት እንግዲህ ባለ 20 ወለል ነው የምንገነባው። ወሎ ዩኒቨርሲቲ ጎንም ልክ እንደዛው እየገነባ ነው። ይህንን ሁላችሁም ታውቃላችሁ። እና በአብዛኛዎቻችሁ ያው ያለቀለት ቤት ጥያቄ አቅርባችኋል። ያለቀለት ቤት ስጠይቁ ለነበራችሁ በሙሉ ነማል ኢንጂነሪንግ ይህን ታሳቢ በማድረግ ደሴ ላይ ባለ 1 መኝታና ባለ 2 መኝታ ኦልሞስት ኦፍ ሽያጩ የተጠናቀቀ ነው። አሁን ወደ 15 ቤቶች አካባቢ ነበሩ። እንዲህ ከነዛ ቢያንስ ወደ 10 አካባቢ ኦልሞስት ኦፍ ተሽጠዋል ማለት ይቻላል። በተለይ ባለ 2 መኝታው 105 ካሬዎቹ ተጠናቀዋል። እና ይህንን እድል ለምንድን ነው ይዘን የመጣ ነው የሚለውን ነገር ነው ማብራራት የፈለኩት ዛሬ። የመጀመሪያው ትልቁ ነገር እኛ ያለ ወለድ ጋር ሳናገናኝ ባንክ ቤት ጋር ሳናገናኝ አንድ ሰው ቤት መግዛት ቢፈልግ ለምሳሌ እዚህ ደሴ ላይ ባለ 1 መኝታ 41 ካሬ ናት፣ ኮንዶሚኒየም ማለት ነው። በጣም ጠባብ ናት፣ በጣም የተጨናነቀች ናት። ያንን ቢያንስ እስከ 2 ሚሊዮን እስከ 2 ሚሊዮን 500 ሺህ ድረስ እስከ 2 ሚሊዮን 300 ድረስ ልትጠየቁ ትችላላችሁ። ያንንም ደግሞ ግለሰቦች ስለሆኑ የሚሸጡት 2 ሚሊዮን 300 ሺህ ብር ቢሏችሁ 2 ሚሊዮን 300 ሺህ ብር ነው የምትሸጡት ማለት የምትሰጧቸው። እኛ ግን 51 ካሬ ጀምሮ ነው ዝቅተኛው ባለ 1 መኝታ ቤት እየሸጥን ያለ ነው። 51 ካሬ ብቻ ነው፣ ከዛ በታች የለም። ምክንያቱም ከዛ በታች ጠባብ ስለሆነ 51 ካሬ፣ 58 ካሬ፣ 63 ካሬ ባለ 1 መኝታ ናቸው። እጅግ በጣም ሰፊ ናቸው፣ በጣም ቆንጆ ናቸው። ባለ 2 ደግሞ 69 ካሬ እና 105 ካሬ ነበር። 105 ካሬ ኦልሞስት መጀመሪያውን ተሽጧል። በቃ በአንድ ቀን በሁለት ቀን ልዩነት ውስጥ ነው የተሸጠው ማለት ነው። እና ይሄ ለእናንተ ጥቅም ነው። 60% ብቻ ነው የምንቀበላችሁ። 60% ተቀበለናችሁ ቤቱ ውሰዱ ነው ያልናችሁ። ለምሳሌ 51 ካሬው ዋጋው 3 ሚሊዮን 886 ሺህ ብር ነው። ልብ በሉ 51 ካሬ ነው፣ በጣም ሰፊ ነው። አንጻራዊ ከኮንዶሚኒየም አንጻር ስትመለከቱ ጥራቱ ምኑ ሁሉ ነገር በጣም ቆንጆ ነው። ይህ 51 ካሬ አጠቃላይ ዋጋው 3 ሚሊዮን 886 ሺህ ሲሆን እኛ የምንቀበላችሁ 2 ሚሊዮን 50 ሺህ ብር ነው። አሁን 2 ሚሊዮን 50 ሺህ ብር ትሰጡናላችሁ፣ ቤቱን ትወስዳላችሁ፣ ተረከባላችሁ። ከፈለጋችሁ ታከራያላችሁ፣ ከፈለጋችሁ ደግሞ እናንተ ራሳችሁ ቤተሰቦቻችሁን ታኖራላችሁ። ይሄ በጣም ትልቅ እድል ነው። ቀሪው 1 ሚሊዮን ምናምኑ በየወሩ ለ2 ዓመት ድረስ ቀስ እያላችሁ ለምሳሌ 51 ካሬ የገዛ ሰው 56900 ብር አካባቢ ይከፍላል በየወሩ። በምናደርገው አግሪመንት ውል መሰረት ቤቷን ትረከባለች ወይ ቤቱን ሊረከባል፣ በየወሩ ቀሪውን 40% ይከፍላል። ይሄንን ማንም ያደረገ የለም። ልብ በሉ። እና እኛ ይሄንን ነገር ስናደርግ ከአዲስ አበባ መተን እዚህ ቁጭ ብለን ስንሰራ እስኪ እኛ የኖርንበት አረብ ሀገርን ስለምናውቀው፣ ስደትን ስለምናውቀው፣ እንግልቱን፣ ችግሩን፣ ፈተናውን ስለምናውቀው እዛ አካባቢ ያሉ ሰዎች እህቶች ወንድሞችን ብናግዝ፣ አውሮፓ አሜሪካ ያሉ ተሰደው ያሉ ሰዎችን እስኪ ብናግዝ፣ በታማኝነት ብንሰራላቸው ብለን ነው። ይሄንንም ቤት ስናመጣ ለምሳሌ ያክል የቄራውን ያለቀለት ቤት አንድ ሰው ባለ 1 መኝታ 51 ካሬ ቢገዛ 2 ሚሊዮን 50 ሺህ ብር ወይም 2 ሚሊዮን 100 ሺህ ብር ቅድመ ክፍያ ቢከፍል በ2 ሚሊዮን ባለ 1 መኝታ 51 ካሬ አያገኝም የትም። እኛ ጋር 2 ሚሊዮኑን ሰጥቶን ከዛ ቀሪውን ደግሞ 1 ሚሊዮን ምናምኑን በ2 ዓመት እንደው እኛ ትርፍ እንኳን አገኘን ቢባል 2 ዓመት ድረስ ተንጠባጥባ 56 ሺህ ብር እየለቀምን በችርቻሮ 2 ዓመት ድረስ ልንታገስ ነው። እኛ 2 ዓመት ድረስ ጠብቀን 2 ሚሊዮን ትርፍ ከምናገኝ አሁን 100 ሺህ ብር ትርፍ ዛሬውኑ ብትሰጡን ይሻለናል። ለእኛ የሚጠቅመን እሱ ነው አይደል? እኛ ግን ጥቅማችንን ትተን ነው። በቃ ጥቅማችን ይቆይ፣ እስኪ የተወሰነ እንኳን እንደ ሀገር እንደ ዜጋ እንደ ወገን እንስራ
በሚል ነው የንማል ኢንጂነሪንግ ስራ አስኪያጅና ባለቤት ኢንጂነር አሊ ሰይድ ጋር ተነጋግረን በቃ ይሄን ነገር ማድረግ አለብህ። ሁሌ ጥቅም ላይ ብቻ አይደለም፣ ሁሌ ትርፍ ላይ ብቻ አይደለም፣ ወገንን ማሰብ አለብን በሚለው ነው። ይሄን ለመናገር የፈለኩት ምንድነው አንዳንዶች ወንድሞች እህቶች ዋጋውን ስንነግራቸው ኧረ ተወደደ ይላሉ። እስኪ አሁን 3 ሚሊዮን ብር እንኳን ያለው ሰው ቤት ልገንባ ቢል ምንድነው የሚያደርገው? ባዶ ቦታውን ቢያንስ 2 ሚሊዮን ወይም ደግሞ 1.5 አካባቢ ቢገዛ በዚህ ዋጋ እንኳን አይገኝም። ደሴ ላይ ወሳኝ ቦታ ላይ እንደው ከወጣ ከደሴ ወጣ ብሎ ምናምን ከከተማ ወጣ ብሎ ሊያገኝ ይችላል። እሺ አገኘ እንበል። ከዛ በኋላ ምን ሊያስብ ነው? ምስማር እንዴት ሊገዛ፣ ብረት እንዴት መግዛት እንዳለበት፣ ሲሚንቶ እንዴት መግዛት እንዳለበት፣ ጠጠር፣ አሸዋ ከዛ በኋላ ተከታትሎ ግንበኛ አሰማርቶ አናጺ አሰማርቶ ምን ብሎ በጣም ብዙ ሰዓብ አለው። በጣም ብዙ ድካም አለው። እህቶች ወንድሞች፣ ይህን ድካም ነው እያስቀረን ያለ ነው። እኛ እንደ ቀላል እንዳታዩት። እኛ ለትውልድም ለታሪክም እንደው የሆነ ነገር መኖር አለበት በሚልም ጭምር ነው እየሰራን ያለው። ገንዘብ ላይ ብቻ አይደለም፣ ሰው ማትረፍ በራሱ ሰው ማግኘት በራሱ ሐይቅ ላይ 24 ሰው ሲኖረን፣ እዚህኛው መናፈሻ ላይ 102 ሰው ሲኖረን፣ ወሎ ዩኒቨርሲቲ ላይ 84 ሰው ሲኖረን አስቡት እንግዲህ አጠቃሎ ወደ 200 ምናምን አካባቢ ሰው እኛ ጋር አለ ማለት ኢንተረስት አለው ፍላጎት አለው ማለት ነው። ይሄንን ህዝብ እያስተባበር ነገ ቤት እንዲኖረው እያደረግ አሁን ደግሞ ተጨማሪ ምናምን ያለቀለት ባለ 1 መኝታና ባለ 2 መኝታ ይዘን መጣን ማለት ነው። አሁን እዚህ ደግሞ 15 አባወራ ሊኖረን ነው ማለት ነው። በአጭር ቀናት ውስጥ ናቸው እነዚህ 10 ነው 11 ቤት አካባቢ የተሸጡት በአጭር ቢያንስ እንደ ኦልሞስት ኦፍ 1 ወር እንኳን አልሞላም። በቃ ኢንተረስት ኑሯቸው መጥተው እየከፈሉ ሲሉ አሁንም የቀሩትን ቤቶች እድል ያላችሁ ተጠቀሙ። እድሉ ያመለጣችሁ እንግዲህ ምንም ልናደርግ አንችልም። ኔክስት ታይም ምናልባት በሚቀጥለው አላህ ከፈቀደ እንደዚሁ አንድ ሳይት ሊኖረን ይችላል። ምናልባት ነገም ከነገ ወዲያም በደንብ ጭንቅላታችሁ ላይ እያብራራችሁት እንትን እንድትሉ አንዳንድ ጊዜ የምትከፍሉትን 2 ሚሊዮን አንዳንዶች ኧረ በዛ ምናምን ይላሉ። ቤት ልግዛ ብትል ስንት ነው የምታወጣው ነው? ወይ ባንክ ጋር ብድር ጋር ቢያገናኙ ሄሊዝ 10 ዓመት 15 ዓመት ድረስ ያው እየከፈልክ ትኖራለህ ማለት ነው። እኛ ግን ይህንን ቤት ስናመጣ ጽድት ያለ ከምንም አይነት ነገር ንክክ የሌለው በጥራት የተሰራ የራሱ ውሃ ያለው የራሱ መብራት ያለው የራሱ የእርድ እንስሳት እርድ ማርጃ ለምሳሌ ሰደቃ ቢኖረው ዝክር ቢኖረው ምን ቢኖረው አንድ ሰው ፍየል በግ ማረድ ይፈልግ የታርዳለሁ ብሎ አይጨነቅም። እዛው ጋር አለለት። ጋርቤጅ ሹተር አለው እዛው ጋር ትጥላላችሁ። ጋርቤጅ ቆሻሻ የተጠራረገ ቆሻሻ እዚህ ምስሉ ላይ እንደምትመለከቱት አውጥታችሁ ትጥላላችሁ። ከዛ መጥተው ያነሱታል። ትልቁ ነገር ደግሞ ቤት የተሰረቀብኝ ቆልፌው ቤት። አሁን ብዙ ጊዜ ኮንዶሚኒየም ስጋቱ ምንድን ነው? በጣም በርካታ ሰው ስለሚኖር ግቢ ውስጥ የተሰጣ ልብስ አይቀርም ሲሰረቅ አይደል? ይሄ ምንም ግልጽ እኮ ነው አይደለም? ቤትማ እየተሰረሰረ ይሰበራል እኮ። የተሰጣ ቤት ሳይቀር ይሰረቃል። እኛ ይሄንን ሳይት ስናመጣ የራሱ የሆነ የዘበኛ ቤት አለው በር ላይ። ማንም ሰው ሲገባም ሲወጣም የቤቱ ባለቤት ካልሆነ በስተቀር የቤቱ ባለቤት ይታወቃል። 15 አባወራ ብቻ ስለሆነ ከዛ በኋላ ሌላ እንግዳ ሰው ሲመጣ በር ላይ ይጠየቃል። አለ ሴኩሪቲ የራሱ የሆነ ጥበቃ አለው። ወደፊት ደግሞ ነዋሪዎቹ ጋር እንትን ብለን አንዱ የንማል ኢንጂነሪንግ ሳይት ስለሆነ የሴኩሪቲ ካሜራም ሁሉ ልናደርግ እንችላለን። ሰው ስጋት የለውም። ቆልፈህ ሳውዲ ለንግድ ደርሼ ልምጣ ብትል፣ ዱባይ 15 ቀን ቆይቼ ልምጣ ብትል፣ አዲስ አበባ ዘመዴን ጠይቄ ልምጣ ብትል ቆልፈህ ማንም የሚነካው የለም፣ አያሰጋም። ማንም ለሌባ በቃ አይመችም። እንደዚህ ያሉ ቦታዎች ላይ እንትን ስንል አንዳንዶቹ ኧረ ተወደደ ምናምን ትላላችሁ። በእርግጥ እንዳቅም ነው። አንዳንዶቹ 500 ሺህ ብር ኖረና 500 ሺህ ብር ኢትዮጵያ ውስጥ ምንም አያደርግም። ምንም 500 ሺህ ብር ምንም ነገር አያደርግም። በቃ ምንም ነገር አያደርግም ኢትዮጵያ ውስጥ። የኢትዮጵያ ገንዘብ እየወደቀ ነው። የዶላር ምንዛሬን ተከትሎ ምንም ጥርጥር የለውም፣ ይታወቃል። ስለዚህ እያልናቸው ያለ ነው የእንጨት ቤት ሌላ ቦታ እንትን ካርታ የሌለው ወይ የሆነ ነገር ምናምን ሰርታችሁ ከምትጨናነቁ እንደዚህ ያሉ እድሎችን ይዘንላችሁ ስንመጣ ቀድማችሁ ተጠቀሙ። በአንድ ጊዜ ክፍያ አልጠየቅናችሁም። 60% ነው መጀመሪያ የጠየቅናችሁ። 60%ቱን ደግሞ ተሰራበት ለወጣበት ወጪ 60%ቱ ይከፈላል። ከዛ በኋላ 40%ቱ ደግሞ ነገ ከነገ ወዲያ 2 ዓመት በኋላ የምናገኘው ነው ማለት ነው። አይበቃችሁም? እነዚህ ሰዎች ዝሮ እዚህ ማስታወቂያ እየተነገረ ነው። ይቅርታ አስፋልት ዳር ስለነገሯችን። ለማንኛውም ይህንን ቪዲዮን የምትመለከቱት ሁላችሁም ንማል ኢንጂነሪንግ የሚያወጣቸውን እድሎች እንድትጠቀሙ በዚህ አጋጣሚ ለመግለጽ ነው። እንግዲህ የስልክ አድራሻዎች እዚህ ስክሪኑ ላይ ይገኛሉ። ቤቱም እዚህ ላይ ይታያል። እጅግ በጣም ቆንጆ ነው። ምናልባት ዛሬ ወይም ነገ ተጠናቆ ሽያጩ ተጠናቆ ልታገኙት ሁሉ ትችላላችሁ። ምክንያቱም በየጊዜው ሰዎች ይመጣሉ፣ ያሉ መጣን ይላሉ፣ ይሄዳሉ። እኛ እነሱን ስላሉ ብቻ አንጠብቃቸውም።
በቃ መጥቶ ክፍል ያደረገ ሰው ይወስዳል ቤቱን ማለት ነው። ይሄ ነው። በተረፈ በያላችሁበት የዓለም ጥግ የዓለም ዳርቻ የአላህ ሰላምና እዝነት ይስፈንባችሁ። ነማል ኢንጂነሪንግ ቃል በተግባር ነማል ኢንጂነሪንግ ጋር አብረው ሲሰሩ በእርግጥም የእድገቶ አጋር መሆኑን በእርግጠኝነት መናገር እንችላለን። ሀይቅ ላይ የገቡ እህቶች ወንድሞች ምስክር ናቸው። ሌሎችም ላይ መናፈሻም ላይ ወሎ ዩኒቨርሲቲም ላይ የገቡ አባሎቻችን ምስክሮች ናቸው። ከተናገርነው ቀን አንድ ወር የዘገየብን የመናፈሻው ሳይት ነው። የመናፈሻው ሳይት ደግሞ አንዳንድ መጨራረስ ያለብን ወረቀቶችን ለማስጨረስ ያው የምታውቁት ነው። በጣም ብዙ ውጣ ውረዶች አሉት። መስሪያ ቤቶች ስብሰባ ይሆናሉ። አንድ ሳምንት ይቀጥርሃል፣ ሁለተኛው ሳምንት ትሄዳለህ ምናምን። በጣም ብዙ ውጣ ውረዶች አሉ። ዝም ብሎ ግንባታ አይገነባም። በዛ ምክንያት የተወሰነ ቆይተናል። ምናልባት አይ ቲንክ በዚህ ሳምንት መጨረሻ አካባቢ በአላህ ሱብሃነሁ ወተዓላ ፈቃድ ሳይት ክሊን አድርገን ሙሉ በሙሉ ወደ ስራ የምንገባበት ሁኔታ ነው። የሀይቅንም እዚህ ጋር እንደምትመለከቱት በየጊዜው ብረት እያስገባን እየሰራ ነው። ወዳጆች እንግዲህ እንደምትመለከቱት ነማል ኢንጂነሪንግ ቃል በተግባር ደሴ ላይ እና ሀይቅ ላይ እንደዚህ በምትመለከቱት መልኩ ግንባታውን እያፋፋም እየሰራ ይገኛል። አልሐምዱሊላህ ለአላህ ምስጋና ይገባው። ይህንን ገር ያደረገልን ፈጣሪ እጅግ በጣም ምስጋናና ጥራት ይገባው። እንደዚሁም ደግሞ አባሎቻችን በጣም ደስ የሚል ቤተሰባዊ ግንኙነት ነው ያለን። ቤቶቻቸውን በዚህ መልኩ እያፈጠን እየገነባን እንገኛለን። እንግዲህ ሀይቅ ላይ ደሴ ላይ በ3 ዓመት ከ8 ወርና በ4 ዓመት የሚደርሱ ቤቶች ነው የጀመርነው። አሁን ደግሞ እዚህ ስክሪን ላይ እንደምትመለከቱት ያለቀለት አልጋና ፍራሽ ይዘው መግባት ብቻ የሚጠበቅበት ቤት፣ ምንም ነገር ወጪ የማታወጡበት 60% ክፍያውን አሁን ከፍላችሁ ቀሪውን 40% ደግሞ ቀስ ብላችሁ ሳትጨናነቁ በ2 ዓመት የምትከፍሉበትን አማራጭ ይዘን መተናል። ወለድ የለ ምን የለ። ኑ ደውሉ፣ ቤታችሁን ውሰዱ።